The number of people being deported from Canada is at its highest level in more than a decade. Canada mass deportation ጀመረ። በፓረንት ቪዛ፣ በስተዲ ፐርሚት፣ በወርክ ፐርሚት ከአንድ ዓመት በላይ የኖሩ ሰዎች እዚህ ሀገር ሪፊውጂ ወይም አሳይለም መጠየቅ አይችሉም። ወርክ ፐርሚት ላይ ሆኖ አንድ ሰው ፍራውድ እየሰራ ከተገኘ ወይ የተጭበረበረ ዶክመንት ካረገ ወይ ታክሱን ካጭበረበረ አሲምፕል አስዳት ማለት ነው ካንሰል አድርገው ወደ ሀገሩ ይልኩታል። 2019 ብንመለከት በአመት ወደ 11 ሚሊዮን አካባቢ የሚሆኑ ሰዎችን ካናዳ ዲፖርት እንዳደረገች ያሳያል። The Canada Border Services Agency is removing about 400 people a week from the country. Compared to ከአሜሪካ ጋር ይሄ ማስ ዲፖርቴሽን የሚለው ነገር የለም። እዚህ ኢሌጋል የሆኑ ኤክስፓየርድ ቪዛ የያዙ ሌጋል ስታተስ የሌላቸው ውጡ ተብሎ የተወሰነባቸው እንደዚህ ሰዎች ኢንፎርስ አድርጎ በፍጥነት ማስወጣት የሚለው ላይ ናቸው ያሉት። ወደ ካናዳ መሄድ አስበዋል? ሄጄስ ምን ይገጥመኝ ይሆን የሚል ሐሳብ አስጨንቆታል? መፍትሄው እኛ ጋር አለ። እንግዳ ተቀባዮቹ ሆፕ ካናዳ ባዘጋጀናቸው የስልጠና ፕሮግራሞች ሙሉ መረጃን ይዘን ከሀገር ሳይወጡ ካናዳን አላምደን የሚገጥሙትን አብራርተን መፍትሄ ልንጠቁሞ እርሶስ ከሚረኩ ሆፖች አንደክምም። ሆፕ ካናዳ ለትምህርት፣ ለስብሰባ፣ ለጉብኝት እንዲሁም በተለያዩ ጉዳዮች ካናዳ ለመምጣት ቪዛ ይዘው ማረፊያ አጥተው ግራ ሲጋቡ ሆፕ ካናዳን ያስቡ። እንደ ፍላጎት ከኤርፖርት ተቀብለን የማረፊያ ቦታ፣ ትራንስፖርት፣ ኢሚግሬሽን ጉዳይ፣ ጠበቃ፣ የሕክምና ቀጠሮ፣ የባንክ ጉዳዮችን እንዲሁም ሌሎች አስፈላጊ የሆኑ ነገሮችን አዘጋጅተን ሐሳቦን ልናቀል እርሶን ልንረዳ እንጠብቆታለን። ሆፕ በካናዳ። ለበለጠ መረጃ በስልክ ቁጥራችን ያገኙን። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። ክርስቲና እንግዲህ ቤተኛ ናት። ብዙዎቻችሁ የቻናላችን ተመልካቾች ታውቃታላችሁ ብዬ ተስፋ አደርጋለሁ። ለመጀመሪያ ጊዜ ግን ለምትመለከቱን እኔም እሷም ራሳችንን እናስተዋውቃለን። ይህንን ፕሮግራም እንደተለመደው ላይክ እንድታደርጉት ስል በትህትና መጠየቅ ፈልጋለሁኝ። ዛሬ ይዘንላችሁ የመጣ ነው እጅግ በጣም ጠቃሚ ነው። አንዳንዶቻችሁ በውስጥ ስለዚህ ጉዳይ ምን ትያለሽ ብላችሁም ለጠየቃችሁኝም ምላሽ ነውና እስከ መጨረሻ አብራችሁን ቆዩ። ክርስቲናዬ በድጋሚ ስለተገናኘን ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆያችሁን። ኪዲዬ እንዴት ናችሁላችሁም? እንግዲህ ለማታውቁኝ ክርስቲና እባላለሁኝ። የሆፕ ካናዳ መስራች ነኝ። በኢሚግሬሽን አሲስታንት እና እንዲሁም በሴትልመንት ላይ እየሰራን እንገኛለን። መልካም፣ እጅግ በጣም አድርጌ አመሰግናለሁ ፍቃድሽ ሆኖ ስለተገናኘን። ተመልካቾቻችን የክርስቲናን ኮንታክት ከታችን ተውላችኋለን። በተለይ ደግሞ ሆፕ ካናዳ የሚታወቀው አዲስ መጪዎችን ከኤርፖርት ጀምሮ በመቀበል ወይም ገና ካላችሁበት ሀገር በጉብኝትም ብትመጡ ወይም ደግሞ እዚህም ካናዳ ላይ ሴትል ለማድረግ አስባችሁ ብትመጡ ሆፕ ካናዳ መንገድ ከማሳየት ወረቀትን ከማስፈጸም እንዲሁም የባንክ ጉዳዮችን ብዙ ነገሮችን ከማስፈጸም አንጻር የሚያግዛችሁ ድርጅት ነውና ደውሉላቸው። ኮንታክታቸው አለ። ዌብሳይታቸውንም ከታች እናስቀምጥላችኋለን። እጅግ በጣም አድርጌ በድጋሚ እያመሰገንኩኝ እንግዲህ ዛሬ የተገናኘ ነው አዲስ ቢል ካናዳ ስለ ዲፖርቴሽንን በተመለከተ አውጥታለች። በተለይ ደግሞ ቢል C-12 በሚባል ሚዲያው በብዛት እያነሳው ያለው ጉዳይ አለ። የኛም ማህበረሰብ አንዳንድ ዜናዎችን በመመልከት በዚህ ጉዳይ ላይ ምን ትላላችሁ እያሉ የተጨነቁ በተለይ ወረቀታቸው ያላለቀ ሰዎች የጻፉልኝን ተመልክቻለሁ። በዛ ሰፊ የምናነሳው ጉዳይ አለ። The number of people being deported from Canada is at its highest level in more than a decade. ምን አዲስ ነገር አለ? እንዴት ነው ካናዳ በአሁን ሰዓት ካናዳ ብቻ አይደለም በዓለም ላይ እንደሚታወቀው ስደተኛን የማዋከብ ነገር እየተመለከትን ነው። ከዚህ ሁሉ ግን ካናዳ ለስደተኛ ምቹ ናት፣ አትሊስት ተቀባይ ሀገር ናት ተብላ የምትታሰብ ናት እና አሁን ደግሞ እንደዚህ አይነት ቢሎችን አሳልፋለች እና ከዛ ብንጀምርስ ቢል C-12 ምንድን ነው? ምን አዲስ ነገር ይዞ ነው የመጣው? ቢል C-12 እንግዲህ ምን አዲስ ነገር ይዞ ነው የመጣው ሳይሆን ምን አዲስ ነገር ይዞ ሊመጣ ነው። ገና አልጸደቀም። የሚጸድቀው ሆፕፉሊ ያው አዲስ ዓመት ላይ ነው። ዋናውን ፓርት አልፏል። ለሃውስ ኦፍ ኮመንስ የሚባለውን አልፈዋል። አሁን እንግዲህ ሴኔት ያየዋል። ሞስት ኦፍ ዘ ታይም ያንን ነገር አለፈ ማለት ያንን ፓርት አለፈ ማለት እንግዲህ ተቀባይነት ይኖረዋል። በጣም
ብለን ነው የምናስበው። ድሮ የሌለ ነገር ነው ወይ ከተባለ ነበረ፣ አሰራሩ ነበረ፣ ግን በጣም በትንሹ ነበር። እሱ ምንድን ነው የሚለውን ለማወቅ ያህል ማለት ነው። በፊት እንግዲህ ይሄ 3 አካላት ናቸው ዋና ዋናዎቹ። ሪፊጂዎች ሲገቡ በቦርደር ይገባሉ። ስለዚህ ቦርደር ላይ የሚሰማ አካል አለ፣ ካናዳ ቦርድ ሰርቪስ ኤጀንሲ ማለት ነው። እነሱ ቢኦሲ ወይ ክሌምን ይጀምራሉ። ለርቢት ትንሽዬ ሂሪንግ ያደርጋሉ። ማለት ሂሪንግ ሳይሆን የተወሰነ ጥያቄዎችን ለምን መጣህ፣ እንዴት መጣህ፣ ምን አጋጥሞ ነው ብትመለስስ ሀገር፣ የተወሰኑ ነገሮች ደን ያንን ሰምተው ያሳልፋሉ። እነሱ ለማን ነው የሚሰጡት ውሳኔውን? ለአይአርቢ ወይ ደግሞ ራሱን የቻለ ትሪቡናል አለ። ልክ ዳኛው የተቀመጠው ይህንን የኢሚግሬሽን ሁኔታ ብቻ ለማየት ነው። ሶ ወደዛ ትሪቡናል ይተላለፍና የሰውየው ኬዝ ሂር የመደረግ የመሰማት ቴስቲሞኒ ካለው ኤቪደንሶች ካሉት ያንን የማረጉ ሁኔታ በጣም በስፋት ነበረ። ላይክ 90% በዛ መንገድ ነበር የሚሄደው ማለት ነው። አሁን ላይ ግን ምንድን ነው እየተቀየረ ያለው? አብዛኛው እንደየሲቹዌሽኑ ማለት ነው መጀመሪያ ላይ በዶክመንት ያለው ነገር ታይቶ ለሂሪንግ ይለፍ ወይስ ሂሪንግ ላይ ሳይደርስ ወደ ሀገሩ ዲፖርት ይደረግ ነው። ሜን ፓርት እንግዲህ ልዩነቱ ይሄ ነው። ድሮ ይሄ ምን ይባላል? ፒአርአርኤ ወይ ደግሞ ፕሪ ሪሙቫል ሪስክ አሴስመንት ይባላል። ሰውየው ይሰማና ኦኬ በጣም ችግር ላይ ነው፣ እውነት ነው፣ ስለዚህ ወደ ሂሪንግ እንዲቀጥል ፍቃድ ይሰጠው። ግን የሰውየው ምኑ ተነጥቋል ማለት ነው? የመሰማት መብቱ ተነጥቋል። ቴስቲሞኒ ወይ ደግሞ ምስክር የማቅረብ መብቱ ተነጥቋል መጀመሪያ ማለት ነው። ሂደቱን አቀያየሩት እና ያ ጉዳትም አለው ለአንዳንድ ሰዎች። ቀርበሽ ስታስረጅና ፍላጎትሽን ምን እንደደረሰብሽ ሳትቀርቢ በወረቀት ባስቀመጥሽው ብቻ ወደ ሂሪንግ ይሂድ አይሂድ መባል ትንሽ ይከብዳል። በሌላ መንገድ ግን ደግሞ ረጅም ጊዜ ተቀምጦ ሰው እየተንገላታ ይሆናል አይሆንም ብሎ እየተጨነቀ ከሚቀመጥ ውሳኔዎችን ቶሎ ለመስጠት ይጠቅማል ማለት ነው። ሶ ያወጡት ሜን እንትኑ ይሄ ነው የሁለቱ ልዩነት ማለት ነው። ስለዚህ ቢል C-12 ስንል ገና እንደነገርሽም ሊጸድቅ በጣም ጫፍ ላይ ያለ ቢል ነው። ካናዳያኖች አመት አልፏቸዋል። ከባህሪያቸው ወጣ ያለ ካናዳያኖች የሚታወቁት እንዳልኩት ልክኛ ኢትዮጵያኖች እንግዳ ተቀባይ እንደምንባለው እነሱም ስደተኛውን ሲቀበሉ ጥሩ ትሪት ሲያደርጉ ሰው የሚወዱ አክባሪዎች እየተባሉ ነበረ በብዛት የሚነገረው። አሁን ግን ከባለፈው አመት ጀምሮ እያየን የመጣን ነው። ልክ ትሬንድ የሚመስል ነገር አለ። ስራችንን ስደተኛው ወስዶብናል። የቤት ኪራይ በጣም እየተወደደ ነው። ሾርቴጅ አለ በስራም በሃውሲንግም በሙሉ እያሉ ፖለቲከኞችን ሲያስጨንቁ ሰልፍ እስከ መውጣት ድረስ የደረሱበትን ተመልክተናል። ያ ጩኸታቸው ደግሞ መልስ እያገኘ የመጣበት የሚመስልበት ሁኔታ በዚህ BC-12ንም ተመልክተናል። ምንድን ነው ውስጡ ያካተተው የሚለውን በዝርዝር ማየት ብንችልስ? አሁን ምንድን ነው መሰለሽ የአብዛኛው ሰው ጥያቄ ካናዳ ማንኛውም አይነት የሚመጣ ሪፊውጂ ትቀበላለች። አሁን በስራ ከአንዳንድ ኢሮፕ ካሉ ሰዎች ጋር እንገናኛለን። የእነሱን አካሄድ እናያለን፣ የእኛን እናያለን አይደለ? እዛ በጣም ከባድ ነው፣ ወይ ማለፍ አይቻልም፣ ወይ በእንደዚህ አይነት መንገድ አናልፍም የሚሉበትን መንገድ when it comes to ካናዳ ሁማኒታሪያን ነበረ በጣም የሚያስቀድመው ማለት ነው። ላይክ ሰው መጀመሪያ ያለንን ነገር ተካፍለን እንበላለን አይነት ነገር ነው። እዛ የማይቻሉ ነገሮች በሙሉ እዚህ ይቻላሉ። ግን አሁን ላይ ምንድን ነው እንዳልሽው ዝም ብለው የሆነውንም ያልሆነውንም ይሰበስባሉ። ስፔሻሊ ከኮቪድ በኋላ እንግዲህ ያው እኛም የመጣ ነው በኮቪድ ሰዓት ነው። በፊት ላይ ግን የነበረው ስሰማም ማለት ነው አብዛኛዎቹ በአካል ነበር አይደለ? ሂሪንግ በአካል ነበር። ዶክመንት የማየት ፕሮባቢሊቲ ነበራቸው። ኢቨን እንዴት ነው ፎርጅድ የሆኑ ዶክመንቶችን እውነተኛ ከሆነ ዶክመንት ይለያሉ። ፌሻል ኤክስፕሬሽን እያዩ እየጠየቁ ብዙ ነገሮች እንደዛ ነበር ፌስ ቱ ፌስ። አሁን ላይ ደግሞ ምን ሆነ? ቨርቹዋል ነው። ኢቨን PDF ዶክመንት ነው የምታስገቢው። እነሱ ማድረግ የሚችሉት ህጉ ባስቀመጠላቸው ሪኳየርመንት መሰረት ኢቨን ውስጣቸው እንኳን ደስ ባይላቸው ነው አይሉ አይደለ? ባስቀመጠላቸው መሰረት እና ደግሞ
እንዳልኩሽ ያቺ ትሪቡናል ብቻ ናት IRB ብቻ ነው ላይክ ሊያጸድቅ የሚችለው ይሄንን ፋይናሊ ሂሪንጉን እና ሊያጸድቅ የሚችለው ሪፊውጂ ቦርዱ ብቻ ነበር ኢሚግሬሽን ሪፊውጂ ቦርዱ ማለት ነው። አሁን ላይ ደግሞ ማን ገባ መስልሽ? አንድ ገቨርንመንትም ገባ። ኦኬ ይህንን በኋላ እናየዋለን። ሶ ግን ምንድነው በኮቪዱ ምክንያት ዶክመንቶቹ የተሰጣቸው ነው ያሉ ሪኳየርመንቱን ካሟላ አንድ ሰው ያሳልፋሉ። በዚህ ምክንያት ምን ሆነ? ሰው በጣም አቢዩዝ ማድረግ ጀመረ ሲስተሙን። ልክ ባለፈው ስናወራ እንደነበረው አሁን ቤኔፊቶች ላይ በጣም ብዙ ቤኔፊቶች ከቶፍ አድርገዋል አይደለ? ምክንያቱም ከባጀት ውጭ እየሆኑ ስለሆነ አሁን ሰዎች ሲገቡ የቤት ኪራይ ይጨምራል፣ በቂ ሃውሲንግ የለም፣ ስራም እንደምታዩ የተወሰነ ኮምፕሌን እየተደረገ ነው፣ ስራ የለም። የተማረው አካልም ያልተማረው አካልም ነው የሚገባው በብዛት። ስለዚህ በእንደዚህ አይነት ሁኔታ ያው ህዝቡ መጮህ ጀመረ ማለት ነው። ሶ the only thing የካናዳ ገቨርንመንት እንደኔ አንደርስታንዲንግ ያደረገው ምንድን ነው? ሰው አይግባ አይደለም፣ ቢል C-12 የሚባለው ሚራክል አይደለም፣ ግን በትክክለኛው መንገድ አጣርተን እናስገባለን። ሲስተማችን አቢዩዝ አይደረግም። ገቨርንመንትም መግባት ይችላል። ድሮ ላይ ለምሳሌ ፒአር የያዙ ሰዎች ፒአራቸው ካንስል የመደረግ ፕሮባቢሊቲ በጣም ትንሽ ነበር። ካንስል የሚያደርገውም IRCC ላይክ ኢሚግሬሽን ያለ ነገር ብቻ ነበር ይሄ። አሁን ግን ገቨርንመንት ማድረግ ይችላል። ማንኛውም ኤኒ ገቨርንመንት እንደዚህ አይነት ሲስተም ውስጥ ማነው እንደዚህ አይነት ችግር የፈጠረ ሌትስ አገሩ ላይ የምትፈጥሩ ክሪሚናል ነገር ካለ ኦር የተለያየ ነገር ካለ ኢንተርፊር ማድረግ ይችላሉ ኢሚግሬሽን ውስጥ ማለት ነው። የየራሳችን ብለው የተከፋፈሉት ነገር ቀርቷል ማለት ነው የኢሚግሬሽን ላይ። ሶ ይህንን ያመጣው እንዳልሽው አንቺ አንደኛ የኢኮኖሚ ሁኔታ ነው። ህዝቡ እየጮኸ ነው። ካናዳዊ ሆኖ መሬት ላይ ያደረ ስራ እያጣ እቤት እየሌለው ሪፊውጂ ሆኖ መጥቶ ግን $250 ሆቴል እየተቀመጠ ለዛውም በማይሆን ዶክመንት ኦር በማይሆን ሁኔታ። ሶ እነዚህ ነገሮች ብቻ ለማስወገድ የወጣ ህግ ነው ማለት ነው። አሁን ያነሳሽውን ነገር በፓርላመንታቸው በሰፊው ሲናገሩ መስማት በጣም ያስደነግጣል። አንዷ እንደምሳሌ የኔ እናት ጡረታ ገንዘብ በቂ ባልሆነ ምን ያህል እንደምታገኝ እናቷ ጠቅሳ በቂ ባልሆነ እየተዳደረች ለአንድ ኢሚግራንት ግን ሆቴል አስቀምጣችሁ ይሄን ያክል ገንዘብ ነው የምትሰጡት እና ይሄ መቼ ነው የሚቆመው የሚል እንደዚህ በህግ አውጪዎች ፊት ይሄንን አንስተው ሲከራከሩ መስማት በካናዳያን ትንሽ ያልተለመደና የሚያስደነግጥም ነገር ሆኖ አግኝቼዋለሁ። ቢል C-12 ሌሎች ያካትታቸው ነገሮች ይኖራሉ ብዬ አስባለሁኝ። እንዳልሽው ኔጌቲቭ ነገሮችን የያዙ ሊሆን ይችላል። በአሳይለም በኩል መተው አሳይለም ለመጠየቅ የሚያስቡ ወይም ከአሜሪካን በቦርደር ሊመጡ ላሰቡ የተለያዩ ነጥቦችን የያዘ ይመስለኛል እና ስለሱስ ምን ትያለሽ? እሺ እያንዳንዱን እስቲ በትንሹ ነካ እናድርገውና እንግዲህ ሞር ደግሞ ያው እነ ተክሌ ሲመጡ የበለጠ ማብራሪያ ሊሰጡበት ይችላሉ። አንደኛው አብዛኛው ክላይንቶቻችንም አሁን እየደወሉ ያሉት ምንድን ነው ከካናዳ እና USA አግሪመንት ማለት ነው እና ሴፍ ተርድ ፓርቲ አግሪመንት ምንድን ነው? ለምሳሌ አሜሪካ ሴፍ የሆነች ሀገር ናት። እሱን ዘሎ እዚህ መምጣት የሚለውን ነገር አሁን ያጸድቁታል ተብሎ ይታሰባል። ሶ ያንን ነገር ማድረግ አይቻልም አይደለም፣ ይቻላል፣ ግን ኤክሴፕሽን አለው። ኤክሴፕሽን ኢን ሴንስ እህት፣ ወንድም፣ አክስት፣ አጎት፣ አያት፣ ልጅ እንደዚህ አይነት ፋሚሊ ያላቸው ሰዎች ክሌም ማድረግ ይችላሉ መጥተው እዚህ። ከእንደዛ ውጭ ግን ክሌም ለማድረግ አይችሉም ማለት ነው። ምክንያቱም አሜሪካም የራሷ የሆነ ከካናዳ የማይተናነስ ሴፍ የሆነ አገር ስለሆነች ይህንን ነገር ያጸድቁታል ተብሎ ይታሰባል። በፊት ላይ ማንኛውም ሰው ቦርደር ክሮስ አድርጎ መግባት ይችላል እና ሪዝኑ ምን ሊሆን ይችላል? አይ ካናዳ ከአሜሪካ ሴፍ የሆነች ሀገር ናት፣ የስራ ኦፖርቹኒቲ ያለው፣ መልቲካልቸራል አለበት፣ ኤኒቲንግ የራስሽን ሪዝን ሰተሽ ማለፍ ትቺ ነበር። ሂውማኒታሪያን የሚለው ነገር ሲመጣ ማለት ነው ምርጫ ይሰጧቸዋል። አሁን ላይ ግን እንዳልኩሽ ፋሚሊ ሜምበር ያላቸው ሰዎች እዚህ ሀገር እና እሱንም ደግሞ ስፔሲፊክ ሁሉም ፋሚሊ ሜምበር አይደለም። ለምሳሌ ባል አለ አይደል፣ ቅርብ አጎት፣ አክስት እንዳልኩሽ እነሱ ከሆኑ ካሏቸው ቦርደር ላይ ሄደው ወስደዋቸው እሱንም ስክሪኒንግ ተደርገው መግባት ይችላሉ ማለት ነው። እሱ ነው አንደኛው እንግዲህ አሁን
በአሜሪካና በካናዳ ውስጥ ያለው። ሌላው ደግሞ ምንድነው በጣም እንግዲህ አሁን ላይ አጠያያቂ የሆነው አብዛኛው ጊዜ ሰዎች ከመጡ በኋላ ሌትስ ሴይ በተማሪም ይሁን ትልልቅ ፋሚሊዎች ቤተሰቦች እዚህ ሀገር ይመጡና 1 ዓመትና ከዛ በላይ ይኖራሉ። በፓረንት ቪዛ፣ በስተዲ ፐርሚት፣ በወርክ ፐርሚት ከ1 ዓመት በላይ የኖሩ ሰዎች እዚህ ሀገር ሪፊውጂ ወይም አሳይለም መጠየቅ አይችሉም። እሱ ሌላ አዲስ የወጣ ነገር ነው። የግዴታ ከዛ በታች መሆን አለበት። አይችሉም 100% ሳይሆን ፕሪ ሪሙቫል አሴስመንት ውስጥ ይገባሉ ማለት ነው። ያ ማለት ቅድም ኤክስፕሌን እንዳረኩት በዶክመንት ነው መጀመሪያ እንጂ ሂሪንግ አይሰጣቸውም። ይታይና ሪጀክት የመደረጉ ፕሮባቢሊቲ ሃይ ነው ማለት ነው። ፒአርአርኤ ውስጥ ከገባ በጣም ኢትስ ቻሌንጂንግ። አፒል ጠይቀው ሰዎች ከአፒል በኋላ ምናምን እንደሚለው አይነት እንትን ኢንሾርት መጀመሪያ ከአፒል ነው የሚጀምረው አይነት ነገር ነው። ላይክ ወደ ሂሪንግ ገና እንዲሄዱ ነው የሚጠየቁት። እሱን አዲስ ያወጣው ነገር አለ ማለት ነው። ሌላ ደግሞ አብዛኛውን ሰዎች እንግዲህ ካለባቸው ሲቹዌሽን አንጻር ስናር አባውት ስለ ኢትዮጵያኖች ብቻ አይደለም እንግዲህ የምናወራው አይደለ፣ ጀነራሊ ስለ ህጉ ነው። እና አብዛኛው ሌትስ ሴይ እነ ዩክሬን ኦር ሲሪየስ ችግር የደረሰባቸው አገሮችን ብናይ ነፍሳቸውን ለማዳን ስለሆነ አንዳንዴ በራሳቸው ባልሆነ ፓስፖርት ይገባሉ ወይ ደግሞ ፌክ በሆነ ስታምፕ ይገባሉ። እነዚህ ሰዎች እንደዛ ይገቡና ይጥሉታል ፓስፖርታቸውን ወይ ደግሞ የተለያየ ነገር ያደርጋሉ። አሁን ሌላ ሀገር ላይ ምናልባት ሊሰራ ይችላል። ካናዳ ያንን ነገር አፕሮች አታደርግም። ካናዳ በጣም አፕሮች የምታደርገው እውነተኛ ሰዎችን ነው። በእንደዚህ ነው የመጣሁበት ሪዝን ይሄ ነው ለሚባለው ነገር አንደኛ ዲቴንሽን ይቀንሳል። እስር ሰው ጥሎ ያለምንም አይደንቲቲ ከገባ እስር ይጠብቀዋል፣ አይደንቲቲ እስኪታወቅ ድረስ ማለት ነው። ሁለተኛ ደግሞ ውሸት የሚባለውን ነገር ካዩ ክሬዲቢሊቲያቸው የመታመናቸው ፕሮባቢሊቲ በጣም አናሳ ነው የሚሆነው። ስለዚህ አሁን ለእነሱስ አዲስ የወጣው ነገር ምንድን ነው? ስቲል መግባት ይችላሉ። ገብተው ግን ፒአርአርኤ ውስጥ ነው የሚገቡት እነሱ ማለት ነው። ዶክመንታቸው ታይቶ ነው ወደ ሂሪንግ እንዲሄዱ የሚፈቀድላቸው። አሁን ሂሪንግ ለማግኘት እንግዲህ ብራውን ፔፐር ተገኘ፣ ወርክ ፐርሚት ተገኘ፣ ለሂሪንግ ተቀጠርኩ እያለን የምንደሰት የነበረው ከፒአርአርኤ ወደ ሂሪንግ ተላለፍኩ እኮ የሚለው ነገር በጣም ትልቅ ዜና ወይ ደስታ ሊሆን ነው ማለት ነው። ገባሻል ኪዲ? ትንሽ አንደርስታንድ ለማድረግ ስለሚከብድ ነው የዚህ የእንትኑ ያሰራሩ ሁኔታ። አሁን እንደዚህ አይነት ዶክመንት ይዘው የሚገቡ ማንኛቸውም ሰዎች ትክክለኛ ሪዝናቸውን ተናግረው ቢገቡ የተሻለ ነው እንደውም ማለት ነው። ዋሽተውበት ፕላስ ፕሪ ሪሙቫል ውስጥ ገብተው ያው ወደ ዲፖርቴሽን ነው የሚያመራው በብዛት። ካናዳ ውሸትን በጣም ነው የማትቀበለው። ሌላ እንዳልኩሽ ያው ምንም አይደንቲቲ ሳይኖራቸው ከገቡ ጥለው ዲቴንሽን እንደሚጠብቃቸው ነው። እሱ በፊትም ነበረ፣ አዲስ ነገር አይደለም እሱ። ሌላ ቅድም አውርተንበታል። እሱንም እንግዲህ አይአርሲሲ ወይም አይአርቢ ብቻ አይደለም ገቨርንመንት ይገባበታል እንደዚህ አይነት ነገሮች ውስጥ። ለምሳሌ ኢቨን ተማሪ ሆነው ሌላ የወጣው ደግሞ ተማሪ ሆነው በትምህርት በስተዲ ፐርሚት ላይ ያሉ ወይ ደግሞ በወርክ ፐርሚት ያሉ ሌትስ ሴይ ወርክ ፐርሚት ላይ ሆኖ አንድ ሰው ፍራውድ እየሰራ ከተገኘ ወይ የተጭበረበረ ዶክመንት ካረገ ወይ ታክሱን ካጭበረበረ አሲምፕል አዝዳት ማለት ነው ካንሰል አድርገው ወደ ሀገሩ ይልኩታል። ድሮ ላይ በማስጠንቀቂያ በይቅርታ ያልፉ ነበረ። ተማሪም በትምህርቱ ቀጥ ብሎ ምንም አይነት ወንጀል ውስጥ ሳይገኝ በተባለበት ነው መሄድ ያለበት። ሰራተኛውም በወርክ ፐርሚቱ እንደዛው። ኤኒ ሲንግል ሚስቴክ የተገኘባቸው ነገር ካለ ኤኒ ታይም የትኛውም አይነት የገቨርንመንት አካል ያንን ነገር ካንስል የማድረግ መብት አለው። ወደ አይአርሲሲ አሳልፎ ሰጥቶ አይአርሲሲ ዲሲዥን እንዲሰጣቸው አይጠበቅም ማለት ነው። እሱም ሌላው አዲስ የወጣ ህግ ነው። ሌላ እንግዲህ ሂሪንግ እስክንጠብቅ ድረስ ረጅም ጊዜ እንቆያለን። አይታወቅም ነበረ በፊት ከ1 ዓመት በላይ 1 ዓመት እንደዚህ የተለያየ ነገር። አሁን ምንድን ነው ይሄ ፒአርአርኤ ከመጣ በኋላ ወይ ቢል C12 ከጸደቀ በኋላ የሚሆነው ምንድን ነው የመጠበቃችን ላይክ ይሄ የሪፊውጂ ፕሮሰሱ በጣም ያንሳል፣ ያነሰ ነው። እንደ ድሮ አይጠብቅም። ከፋሚሊ ሪዩኒየንን ደግሞ ይዞ የመጣ ነው። ጥሩ ፋሚሊ ሪዩኒየን ደግሞ አለው ማለት ነው። ዌይቲንግ ታይሙ በጣም ነው ያጠረው። ሌላ አዲስ ደግሞ የሚወጣው ምንድን ነው ስፔሻሊ ላስት ይር ላይ ብዙ ኢረሮችን ሲሰሩ ነበር ብራውን ፔፐር ሲሰጥ።
ለምሳሌ የአባት ስም የተሳሳተ ሊሆን ይችላል። ኢቭን የራሴ ክላይንት አሁን በዚህ በሁለት ሳምንት ውስጥ ብቻ እንኳን አይ ቲንክ በ3 ሳምንት ውስጥ ልበል ነው 2 ሳምንት አንደኛው በኢትዮጵያ ልደት ተናግሮ ላይክ የተወለደበትን በርዝዴይ በኢትዮጵያ ነግሯቸው ኮንቨርት አድርገው ማስቀመጥ ሲኖርባቸው በኢትዮጵያ አስቀምጠውታል። የ8 ዓመት ወደኋላ እድሜውን ትልቅ ሰው አደረጉት ማለት ነው። እንዲህ አይነት ማይነር ሚስቴኮች ይኖራሉ። በፊት እነዛን ማይነር ሚስቴኮች ሰው ካላስተካከለው ብራውን ፔፐሩን ይዞ ላይክ እስከ ኔክስት ስቴፕ ድረስ ዝም ብሎ እየተጠቀመበት የሄልዝ እንትኑንም ቤኔፊቱንም ኢንካም ቤኔፊቱንም ሃውዚንጉንም ሁሉንም ያገኝ ነበር። አሁን ላይ ምንድን ያሉት ኢቭን ኢፍ the error is from the government IRCC ቢሆንም ወይም ደግሞ ከተሰጣቸው ቦታ ቢሆንም ያ ነገር እንዳለ ተስተካክሎ ኢረሩን ወደኋላ ሄደው አጥንተውት ተስተካክሎ ወረቀታቸውን መያዝ አለባቸው እና ለሁሉም ብራውን ፔፐር ተጠቃሚዎች ሳይሆን ኢረር ላለበት ያንን ኢረር የሚንቀሳቀሱ ከሆነ ይዘው የሚንቀሳቀሱ ከሆነ ካልቀየሩት ምንም አይነት ቤኔፊት እንዳይሰጣቸው የሚል ህግ እሱም አለበት ማለት ነው በመሃል። መልካም በሰፊው አሁን ስለዚህ ቢል ስናነሳ እየተወራ ያለው ስለ ማስ ዲፖርቴሽን ነው። እንደውም አንዳንዶች ከአሜሪካን ጋር ኮምፔር የማድረግም ነገር አለ። እርግጥ ነው ከልምድም እንደምናየው ብዙ ጊዜ አሜሪካን ሀገር የምታወጣው ህግ ካናዳ ላይ ብዙ ጫና ሲያሳድር ተመልክተናል። የነሱንም ህግ የመከተልም አዝማሚያ በካናዳ ላይ እንደሚታይ የማይካድ ነው። በጣም ኢንፍሉዌንስ እንደሚያደርጓቸው እና አሁንም በወጣው ዜና ላይ ስንመለከት በሳምንት 400 ሰው ድረስ ዲፖርት ለማድረግ ካናዳ እቅድ እንዳላት በጣም አግሬሲቭ የሆነ አፕሮች ለማድረግ ዝግጅት ላይ እንዳሉ ይነገራል። The Canada Border Services Agency is removing about 400 people a week from the country. አንዳንዶች እንደውም እየተደረገ ያለ እንደሆነም ተነስቷል። ሌላው ደግሞ በተጨማሪው እንድናየው የምፈልገው ካናዳ በዚህ ዓመት ወደ 50% አካባቢ ሃየር ዲፖርት እንዳደረገችም እየተነገረ ነው። እስቲ ስለ ዲፖርቴሽኑ የምትይ ነገር ካለ አዲስ ነው ወይ ይሄ ዲፖርቴሽን? ከተወሰነ ዓመት ወደኋላ ተመልሰን ስንመለከት አሁን የጀመረችው ነገር ነው? ከፍታውስ ምን ያህል ነው? ኮምፔር ቱ ከአሜሪካ ጋር ይሄ ማስ ዲፖርቴሽን የሚለው ነገር የለም እዚህ። ማስ ዲፖርቴሽን ሳይሆን ምንድነው ኢንፎርስመንት እያመጣ ያለው? ለምሳሌ ኤክስፓየርድ ቪዛ ይዞ የተቀመጠ ሰው በሙሉ ይወጣል። ይሄ አሁን እንደ ግሩፕ ኦር ማስ ዲፖርቴሽን ከታየ በፊት ላይ ስሎ ነበር ፕሮሰሱ። የለም አይደለም አለ፣ ግን ተከታትሎ እንደዚህ የማረጉ ነገር በጣም ስሎ ነው። ወይ ደግሞ ሪሙቫል ኦርደር የወጣባቸው ሰዎች አገር ለቀው እንዲወጡ የተባሉ ሰዎች እነሱንም ኢንፎርስ የማረጉ ነገር ስሎ ነበር። አሁን ምንድነው እንዲህ አይነት ላይክ ኢሌጋል የሆኑ ኤክስፓየርድ ቪዛ የያዙ ሌጋል ስታተስ የሌላቸው ውጡ ተብሎ የተወሰነባቸው እንደዚህን ሰዎች ኢንፎርስ አድርጎ በፍጥነት ማስወጣት የሚለው ላይ ናቸው ያሉት። ፍራውድ ላይ ያሉ ሰዎች፣ ኢሌጋል ስራ የሚሰሩ ሰዎች፣ እንደዚህ አይነት ሰዎች ላይክ አይአርሲሲ ካንስል የሚያደርገው ነገር አለ አይደል? ለምሳሌ ፓስፖርትን ቢኖረው አንድ ሰው ፐርማነንት ሬዚደንስን ቢኖረው በተለያየ ምክንያት ዲፖርቴሽን ላይ የደረሰ ዲሲዥን የያዙ ሰዎች ካሉ ይቀመጣሉ። ስቴፕ እየጨመሩ ወይ የሆነ ነገር እየተባለ ከተወሰነባቸው በኋላ ዝም ብሎ ይቀመጣሉ እና እነሱን በፍጥነት እንዲወጡ ዲሌው እንዲቀር የሚጠቀሙት ላይክ የሚያገኙት ቤኔፊቶች እንዲቋረጡባቸው ሜን ታርጌታቸው እነሱ ናቸው። አንላይክ አሜሪካ ማለት ነው። ጥሩ፣ በጣም ነው የማመሰግነው ክርስቲና። እንግዲህ ህጎቹ ደግሞ ሲጸድቁ እንዳልሽው ምናልባት ፍቃደኛም ከሆኑ ጠበቆችን ወደዚህ በመጋበዝ ምን አይነት ነገሮችን ጥንቃቄ እናድርግ ከመጽደቃቸውን በፊት ማወቅ ያለባቸው የሚለውን የምንመለከት ይሆናል። ከዛ ጋር ተያይዞ የእናንተ የሆፕ ካናዳ ድርጅትም አዲስ ኒው ካመሮችን ቦታ የማስያዝ አገር የማስለመድ ስራ ነው እና የምትሰሩት አሁን ላይ ምን ይመስላል የሚለውን በአሁን ሰዓት ሰዎች መቼም ገና ህግ ሊወጣ ነው ወይም ሊደረግ ነው የሚለውን ነገር ያስደነግጣል። እንዳልሹ ደግሞ አሁን ልክ እየተደረገ ያለ የሚያስመስል ዜና ስንሰማ እንዲህ አይነት ዜናዎች ሲወጡ ካናዳ ማስ ዲፖርቴሽን ጀመረች የሚሉ አይነት ዜናዎች ሲወጡ አሁን በዚህ ሁኔታ ላይ ያሉ ወይም አዲስ ገና መጥተው እዚህ ካናዳ ሰትን ለማድረግ እንደሚታወቀው በተለያየ በቪዚቲንግ ወይም በትምህርት እየመጡ
ሁልጊዜ እዚህ ለመኖር ወይም ቋሚ እዚህ ለመኖር የሚያስቡ ሰዎችን ያስደነግጣል ወይም ያሉ ኦሬዲ የመጡ ሰዎች እና የእናንተ ስራ ደግሞ በዚህ ዙሪያ ላይ ሰዎችንም ማገዝ ነው ጥገኝነት የሚጠይቁም ሊሆን ይችላሉና ምን ይመስላል የተቀየረ ነገር አለ አሁን ይሄንን በምንነጋገርበት ሰዓት? አዎ ያው እንግዲህ ፍሌክሲቢሊቲው በጣም ቀንሷል ከድሮ ኢትስ አንፎርቹኔት የሚታለፍበት መንገድ በጣም ስትሮንግ እየሆነ ነው ያው ካናዳ በዚህ አትታወቅም ለረጅም ዓመት ሰው በማክበሯ ሰው ጆሮ ሰጥታ በማዳመጧ ኦፖርቹኒቲ በመስጠት ነው የሚታወቀው አሁን ላይ ደግሞ ይሄ ኢንፎርስመንት ላይክ የወጣው ህግ እና ህጉን ደግሞ እንደ ግዳጅ እንደማለት ነው አይደለ በግድ እንዲደረግ ማድረግ ትንሽ ይከብዳል ላይክ እንትን የሌለው ነው ሜርሲ የሌለው ነው በይቅርታ ሊታለፉ የሚችሉ እንዳልኩሽ አንዳንድ ነገሮች ቀርተዋል መውጣት ያለባቸው ሰዎች ወዲያውኑ መውጣት እንዲችሉ እንዲወጡ እንዲደረጉ እሱም ደግሞ እንግዲህ ሰዎች ሲወጡ በወጡ ቁጥር ደግሞ የሚወጣው ኮስት አለ ብዙ ብር አለ እሱም አሳሳቢ ነው አይደለ ዲፖርት ሲደረጉ ኮስት ላራፍ ማኒ ነው የሚያወጡት አይደለ ለዲፖርቴሽን እሱም እንግዲህ ደግሞ አንድ ሌላ ጥያቄ ይዞ የሚመጣ ነገር ነው ብዬ ነው የማስበው ወደፊት ከዛ ውጭ ደግሞ ወላጆች እዚህ የተቀመጡ ወይ ተማሪዎች እንዳልኩት ሰራተኞች ወደ ሪፊውጂ መሀል ላይ እንቀየራለን ብለው በራሳቸው ቁጭ ብለው ተቀምጠው ከሆነ እና ያን ያህል ዓመት ተቀምጠህ ከዚህ በኋላ እንዴት ጥያቄ ጠየቅ የሚለው ነገር ትንሽ አሳሳቢ ነው እነሱም ሰዎች ሊያስቡበት ስፔሻሊ እንግዲህ ያ ነገር በእኔ በስራ ሂደት ካየሁት ፋሚሊዎች እዚህ ይቀመጡና ወደ ሀገር ቤት የማይሄዱበት የተለያየ የራሳቸው ሪዝን አለ እኛም ሀገር ያው ሰላም አይደለም አሁንም ካለው ነገር ሁኔታ ማለት ነው ያንን ነገር ማድረግ ከፈለጉ ዓመት ሳይሞላቸው በፊት ነው ማሰብ ያለባቸው የሚለውን ነገር በደንብ ማየት አለብን ከዛ ውጭ ግን ይሄ ነገር የለም ወይ በፊት ላይ አሁን ለምንድን ነው የጮኸው የሚለው ነገር ሲታይ በፊት ላይ ነበር በጣም በትንሹ ነው የነበረው ሁሉም ሰው ይደመጣል እንዳልኩሽ ሂሪንግ ስለነበረ በሂሪንግ ከሂሪንግ ቀጥሎ አፒል የሚል ነገር አለ ከአፒል ቀጥሎ እያለ ይሄዳል የራሳቸው ስቴፖች አላቸው አሁን ላይ ግን እነሱ ላይ ለመድረስ ነው ያለው ችግር ያ ያስደነግጣል ዝም ብሎ ምንም የሚታለፍ አይደለም ወይ ደግሞ ኖርማል ነው ብዙ የተቀየረ ነገር የለውም አንልም በጣም የተቀየረ ነገር አለው ሰዎች ሲመጡ ስትሮንግ የሆነ የራሳቸውን ኬዝ ይዘው ስትሮንግ የሆነ ዶክመንታቸውን ይዘው ለምንድን ነው የሚጠይቁት የሚለውን ነገር በደንብ ሆኖ ነው መምጣት ያለባቸው ኢትዮጵያ እኮ በጣም ብዙ ስደተኛ የላትም ኮምፔር ሲደረግ ከሌላ ሀገር ጋር እነ ህንድን ብታይ ኦር ሌላ ሀገሮች እነ ናይጄሪያ በጣም ብዙ ስደተኛ ያላቸው አገሮች አሉ እና እንደውም አቢዩዝ በማድረግ እነሱ ናቸው አይደለ በጣም እንደዚህ አይነት ነገር ውስጥ እንዲገባ ያረገው ሁሉንም ሲቹዌሽን ማለት ነው እና እነሱ ሪሙቭ የመደረጋቸው ፕሮባቢሊቲ በጣም ከፍተኛ ነው የሚሆነው ብዬ ነው የማስበው ሶ ከበፊቱ ይጨምራል ወይ አዎ ይጨምራል ከበፊቱ ስትሮንግ ይሆናል ወይ የካናዳ ሁኔታ አዎ ይሆናል የመቀበል ፕሮባቢሊቲ ጠንካራ ይሆናል የስ ጠንካራ ይሆናል ሶ የሚመጣው ሰው እያንዳንዱን ስቴፑን ይዞ 100% እና በፊት ላይ አሁን እንዴት ነው የመቀበላቸው ፕሮባቢሊቲ ምናምን ብሎ ሰው ኖርማል ማለት ኖርማል አድርጎ የሚያወራው ነገር ነው አሁን ዊከናት ሳይ ከያሹ ዶክመንት ትክክለኛ ነው ወይ የመጣሽበት ምን አይነት ባክግራውንድ ኖሮች ነው የምትጠይቂው አንቺ የመናገር መብት የለሽም ኦፊሰሩ ነው የሚወስነው ዶክመንትሽን አይቶ that's the most important thing you don't know ምን እንደሚወሰንልሽ ሶ እንግዲህ ይሄንን ያው ማንም ሰው አንደርስታንድ ማድረግ ይችላል ብዬ አስባለሁ የነገርየውን ቀላል አለመሆን መልካም በዚህ አጋጣሚ እኔም ካየኋቸው ዜናዎች ከተመለከትኳቸው ዜናዎች እና ከወጡ ዳታዎች ስመለከት አንቺ ላይ ለመጨመር ያክል አዲስ ነገር አይደለም ዲፖርቴሽን 2019 ብንመለከት በአመት ወደ 11 ሚሊዮን አካባቢ የሚሆኑ ሰዎችን ካናዳ ዲፖርት እንዳደረገች ያሳያል ከዛ ይልቅ እንደውም ማህበረሰቡ የካናዳ ማህበረሰብ ያሳሰበው ለዲፖርቴሽን የሚያወጣው ወጪ ይመስላል በጣም ከፍተኛ ነው ብሎ መነጋገሪያ የሆነው በየሚዲያው እና በየዜናው እሱን ይመስላል በዚህ አመት ክሎስ ቱ 19 ሚሊዮን ሰው ዲፖርት ስታደርግ ወደ 78 ሚሊዮን አካባቢ ገንዘብ አውጥተዋል የሚሉትም ነውና አሁን አዲስ የሚወጡ ዳታዎችንም እየተመለከትን ለተመልካቾች ይዘን የምንመጣ ይሆናል ነገር ግን እኔ ማለት የምችለው
ነገሮችን በእርጋታ መመልከትና ከመረበሽ ገብቶ ዌብሳይቶችን መመልከት የሚያዋጣ ይመስለኛል እላለሁ። በዛ ላይ የምትዩ ነገር ካለ? አዎ ለመጨመር ያህል ደግሞ ዲፖርቴሽን ሲባል አሁን ዝም ብሎ ተነስቶ ኖርማል ሰዎችን ወይ ደግሞ ትክክለኛ ስታተስ ያላቸውን ሰዎች ዲፖርት ማድረግ ማለት አይደለም። ዲፖርቴሽኑ በዛ ማለት ቅድም ያልኩሽ ኢሌጋል የሆኑ ሰዎች፣ ፍራውዳል አክቲቪቲ ላይ የነበሩ ሰዎች፣ ሪሙቫል ኦልሬዲ የወጣባቸው ሰዎች እነዚህ ናቸው ዲፖርት እየተደረጉ ያሉት። ዝም ብለው ተቀምጠው የነበሩ ሰዎች አሁን ግን በአክሽን ላይ እየተገኙ እየበዛ መጥቷል። ያ እንጂ አንድ ኖርማል በትክክለኛ መንገድ መጥቶ ትክክለኛ እየኖረ ያለን ሰው ተነስተው ሪፖርት እያደረጉ ወይ ከምድር ተነስቶ በዛ ማለት አይደለም። በፊት ኦልሬዲ ዲሲዥን የነበራቸውን ክሊር እያደረጓቸው ነው ያሉት በብዛት ማለት ነው። መልካም፣ በጣም እናመሰግናለን። ሌላ በተጨማሪ ሁለተኛ ይዘንላቸው የመጣ ነው አንዳንድ በአንቺም ስራ ዙሪያ የሚያጋጥሙሽ እና ምናልባት ማህበረሰባችን ቢያውቀው ይጠቅማል ያልሽውን ነገር አለና ወደሱ ብንገባስ? እንግዲህ ከስራችን አንጻር አብዛኛው ጊዜ አሁን እየተቸገርንበት የመጣ ነው ምንድን ነው፣ ሁለት አይነት ፋሚሊ ስፖንሰር ለማድረግ ሲታሰብ ሁለት አይነት መንገድ ነው ያለው። አንደኛው ለምሳሌ አንድ ባል ወይ አንድ ሚስት፣ አንድ እናት ብል ይቀላል፣ ወይ አንድ አባት እዚህ ሀገር ሲመጣ እንደ ሪፊውጂ እጁን ሲሰጥ ከዛ አንድ ላይ ልጅ ካለ ልጆች፣ ባለቤት ካለ ባለቤት ይመዘገባል። ይሄ ሰውዬ በሚሄድበት ፕሮሰስ ሂደት ውስጥ ልጅና ባለቤትም ስለተጠቀሱ አንድ ላይ አሉ። ልጅ፣ ባለቤት፣ አዳፕት የሚደረጉ ልጆች ካሉ እንደዚህ አይነት ነገር ማለት ነው። ፋይናሊ ለፐርማነንት ሬዚደንስ ዲሲዥን አግኝቶ ሂሪንጉ አልፎ ለፋሚሊ ፕሮሰስ ሲያደርግ ያ ማለት አብረው ሁሉም እንደ ጥገኛ ነው የሚታዩት ማለት ነው። ለምሳሌ ባል ሚስትን ካመጣት በኋላ እዚህ ሀገር ልጆች ከመጡ በኋላ እነዛ የባል ወይ ደግሞ የሚስት ኃላፊነት አይደሉም። ገቨርንመንት አምኖበት ለሁሉም ቤተሰብ ነው ሂሪንግ ሲሰጥ የሚሰጠው። መጥተው እዚህ ሀገር ቢጣሉ ድንገት የተለያየ ነገር ቢፈጠር ወደ ገቨርንመንት አሲስታንት መሄድ ይችላሉ እነዛ ሰዎች። ይሄኛው ሰው ተጠያቂ አይሆንም ወይ ደግሞ አንተ ክፈል የሚባለው ነገር የለም በሪፊውጂ ኬዝ ከሄደ ማለት ነው። ሌላው ግን አንድ ሰው እዚህ ሀገር ከመጣ በኋላ እየሰራ አግብቶ ራሱ ስፖንሰር ቢያደርግ ታክሱ ይታያል፣ ፋይናንሻል ስቴቢሊቲው ይታያል። ቤት አለው ወይ ማስተዳደር ይችላል ወይ ባሉን ወይ ደግሞ ኤክስቴንድድ ፋሚሊ ሊሆን ይችላል። ለምሳሌ ያገባው ሰው ልጅ ካላት እንደዚህ አይነት ነገር አለ አይደለ? ወይ ደግሞ እስከነ ራሱም ልጆች ሊሆን ይችላል የምትመጣው ሴት። ያ ማለት ገቨርንመንት ውስጥ ሂሪንግ ውስጥ ቀርቦ ወይ ደግሞ ሪፊውጂ አሳይለም ጠይቆ ሳይሆን ራሱ ነው እዚህ ጋር ስፖንሰር እያደረገ ያለው እንደ ግሩፕ 5 እንደሚባለው ማለት ነው። ፋሚሊ ስፖንሰር አድርጎ ካመጣ በኋላ እነዚህ ሰዎች ቢፋቱ ቢጣሉ ሰፓሬት ቢያደርጉ ኢቭን ኢፍ ጥፋተኛ ያኛው ሰው ቢሆን 3 ዓመት ለሚስት 3 ዓመት ለልጆች ደግሞ 18 ዓመት እስኪሞላቸው ድረስ ያመጣው ሰው ነው ኃላፊነት የሚወስደው። አሁን አብዛኛው ጊዜ እንደዚህ ያደረጉ ይመጡና ተጋብተው ይመጡና ከዛ በኋላ ሲለያዩ ሰዎቹ መሄጃ ከሌላቸው እንበል፣ እኔ አሁን ባሌን ባመጣው ባሌ መሄጃ ከሌለው ስፖንሰር አድርጌው ከሆነ ያመጣሁት ኦብቪየስሊ ወደ ሸልተር ሊገባ ይችላል። የገቨርንመንት አሲስታንት በተለያየ መንገድ ሊፈልግ ይችላል። ልጆች ለቀለብ ብር ሊሰጣቸው ይችላል። ያ ሁላ ነገር ገቨርንመንት አይከለክልም፣ ይሰጣል። ግን እዳ ሆኖ የሚመጣው ማን ላይ ነው? እኔ ላይ ነው። ምክንያቱም አያም ስፖንሰር በሪፊውጂ ሲስተም ሳይሆን እዚህ ጋር እኔ ስፖንሰር አድርጌ ኃላፊነት ወስጄ ለማንኛውም ለሚመጣው ነገር ቀለባቸውን፣ አኮሞዴሽናቸውን ሁሉን ነገር እችላለሁ ብዬ የማመጣው እኔ ነኝ። ያንን ነገር በደንብ ማሰብ አለባቸው። ሳያስቡ ዝም ብለው ይመጡና ይጋቡና አሁን እኔ ይህን ኢንፎርሜሽን የምሰጠው በጣም ብዙ ስለተቸገርን ነው። ብዙ ሰዎች ሳያውቁ ባለ ዕዳ ስለሆኑ ነው። በጣም ብዙ ሰዎች እያለቀሱ ያልበሉበትን ዕዳ 3 ዓመት ሸልተር አትግቡ፣ ልመና እባካችሁ። መክፈል ብቻ አይደለም፣ ከዛ በኋላ ስፖንሰር የማድረግ ፕሮባቢሊቲያቸው ራሱ በጣም የወረደ ነው፣ የመታመን ሁኔታቸው። ምክንያቱም አንቺ እችላለሁ ኃላፊነት ወስዳለሁ ብለሽ አንድን ነገር ከወሰድሽ በኋላ ቃልሽን ብታጥፊ ለሌላ ጊዜ እችላለሁ ብቲ አይሰሙሽም። የሚመጡበትን ሁኔታ በደንብ ተነጋግረው እዚህ ሀገር ያሉ ሰዎች ስፖንሰር አድርገው ልጅም ሆነ ባለቤቶቻቸውን ሲያመጡ የሚጠብቃቸውን ኮንሲኮንስ በደንብ ማወቅ አለባቸው ማለት ነው። ካለፈ በኋላ ነገር በደንብ ሳያውቁ ቢያለቅሱ ምንም ማድረግ አይቻልም። መርዳት አልችልም እንደ ሀገር ቤት ብር የለኝም ነው። ኦኬ፣ ብር ከሌለ
ገቨርንመንት ይከፍልልሃል። ከዛ ግን እስከ መጨረሻው ድረስ ያንተ ዕዳ ነው። ያ ዕዳ አለብህ። ያንን ዕዳ ማትከፍል ከሆነ ሌላ ሰው ስፖንሰር ላርግ ብትል እናቴን ኢንቫይት ላረግ ፈልጌ ነበር፣ ጓደኛዬን ኢንቪቴሽን ልልክ ነበር፣ እንደዚህ ነበረ፣ አይሰራም። ከዛ ስራ ስትጀምሪ ደግሞ ሳቶጂ በግድሽ ያ ብር እየተቆረጠ ላመጣሹ ሰው ይሰጣል። የሚመጣው ሰውም ደግሞ አንዳንዴ የምትመጡትም ሰዎች በእውነት ግፍ አለው ማለት ተለማምጠው በጣም ጥሩ ሆነው እንደ ባልና ሚስት ሆነው ይመጡና እዚህ ከመጡ በኋላ እያስፈራሩ ሸልተር ልገባ ነው እንደዚህ አድርጉልኝ። እዚህም ሀገር የሚኖሩት ሰዎች ለመርዳት ትዳር ይሆናል ህይወት ይሆናል ብለው ነው የሚያመጧቸው አይደለ? ከዛ እዚህ ከመጣችሁ በኋላ ቃላችሁን አጥፋችሁ እያስቸገራችሁ ሸልተር እንገባለን፣ ይህን ያህል ካልተረዳን ኖ እግር እጅ ካለን መስራት የምንችል ከሆነ ስፔሻሊ ልጆች ካለን ለሌላኛው ሰው ባርድን መሆኑ ጥሩ ነው ብዬ አላስብም። እና ይህንን ነገር እንደውም ኪድዬ አሁን እንደ ሁለተኛ ቶፒክ ሳይሆን እንደ ሜይን ቶፒክ ከደረሱትም የክላይንቶቼ በጣም የሚያሳዝኑ ታሪኮችን ይዤ መጥቼ በደንብ ኤክስፕሌን አድርገን እንዴት ነው ይሄ ነገር መፈታት ያለበት፣ ሲመጡስ እንዴት ነው መሆን ያለበት። ሬዲ ሆኖ ነው አንድ ሰው ቢለየኝም እንደ ፌቨር እዚህ ሀገርም ያሉት እንደ ፌቨር አድርገው ሰዎቹን እንደ ባሪያ መያዝ የለባቸው። ላይክ እኔ ስላመጣሁሽ እያልኩኝ ሁል ጊዜ እንደዛ መሆን የለብኝም። እዛም ያሉት ደግሞ ይሄ ኦፖርቹኒቲ ስላላቸው ብቻ ሰው ማሳቀቅ የለባቸው። ሁለቱ ሰዎች በሚግባቡበት መንገድ ተግባብተው ተዋደው ተፋቅረው ህይወታቸውን ለመቀየር የሚገቡበት ነገር አንድ አይነት የሁለቱም ችግር የሁለቱም መወጣት ያለባቸው ነገር እንደው ቢጣሉ እንኳን በስነስርዓት መስራት እየቻሉ 3 ዓመት ኮሚትመንታቸውን እየሰሩ እነዚህን ሰዎች ዕዳ ውስጥ ሳይከቱ መኖር የሚችሉበትን ነገር ቢያደርጉ ጥሩ ነው። ግን በደንብ እንዳልኩሽ ይዘነው መምጣት ያለብን ቶፒክ ነው። ለአሁኑ ግን በጣም ብዙ ክላይንቶች እየተቸገሩ እያለቀሱ ብዙ ችግር ውስጥና ዕዳ ውስጥ እየገቡ ስለሆነ ይህንን እባካችሁ የምታመጡ ሰዎች በደንብ አስባችሁበት፣ በደንብ ተነጋግራችሁ ባልና ሚስት በደንብ አውርታችሁበት ሪስኩ ምንድን ነው የሚለውን አውቃችሁ እንድታመጡ እንግዲህ ጥሪ ነው ማስተላልፈው። እውነት ነው። የሰው ልጅ ምድር ላይ ሲኖር ሁለት ነገር ነው ሊያኖረው የሚችለው ብዬ ነው የማስበው። የመጀመሪያው ፍቅርና መተሳሰብ መከባበር ነው። አንድ ሰው ከተከባበረ አሁን ስፖንሰር ያደረግሽው ሰው መጥቶ ለአንቺ በጣም አፕሪሺየት አድርጎሽ ወዶሽ አክብሮሽ የሚኖር ከሆነ ምንም ህግም አያስፈልግም ደንብም አያስፈልግም። ግን ሁልጊዜ መንግስት በመካከላችን የሚገባው መከባበርና አፕሪሺየት መደራረጉና ይሄን መመሰጋገኑ ሲቀር ወይም ፍቅር ሊያኖረን ሳይችል ሲቀር ያኔ ነው ትዳር ሆነ በጓደኝነት አመጣሽ ወይም በቤተሰብ አመጣሽ ወይም ደግሞ በኖርማል ማንንም ሰው ለመርዳት ብለሽ የማታውቂውንም ሰው አመጣሽ መንግስት ወይም ህግ በርሽን የሚያንኳኳው ሁከት መፈጠር ሲጀምር። ስለዛ እኛ እንዲሁ በሐዘኔታ ወይ በፍቅር ማምጣቱ ብቻ በቂ ነው ብዬ አላምንም። የሚያመጣውም ሰው በደንብ አድርጎ በተለይ የሚያመጣው ሰው ጥንቅቅ አድርጎ ምንድነው ኃላፊነቴ፣ ህግና ደንቡ ምንድነው፣ እንዲህ አይነት ችግር ቢመጣብኝ ምንድነው ማድረግ የምችለው ብለን የምናስብበት ጊዜ ላይ ደረስን ይመስለኝ። ያ የገራገሩ ጊዜ በፊት አምጥተሽ ሰዎችን ለመርዳት መሬት ላይ አንጥፈው ዋናችንም እንደተደረገው ለእኛም መሬት ላይ አንጥፈው አስተኝተውን ወይም አስተኝተን እኛም ቦታ እስከምናስይዝ ድረስ እንደ አንድ ሆነን ሚስጥራችንን ያደረግነውን ሁሉ እዚሁ ብንጣላም ብንጨቃጨቅም መንግስት ጋር ሳይደርስ የሚያልቅበት ጊዜ አልፏል። አሁን አንቺ እንዳልሽው አንቺም እያየሽ የመጣሽው ነገር በማስፈራራት መንግስት ጋር ከመሄድ በፊት እንደዚህ ያድርግልኝ። ስለዚህ ይሄ ከመሆኑ በፊት የሚያመጡት ሰዎች መጀመሪያ መብታቸው ምንድነው ግዴታቸው ምንድነው የሚለውን ማጥናት አለባቸው። የሚመጡትም ሰዎች ደግሞ አንቺ እንዳልሽው ለምን ሁልጊዜ ተቀባይ ብቻ ደግ ነው ማለት አይደለም። አምጥተው ደግሞ ቤታቸው ውስጥ በጣም ላይክ ሰዎቹ እንዳይሻሻሉ አመት ሁሉ አልፏቸው ልጅ የሚያስጠብቋቸው በጣም ብዙ ጭቆና የሚያደርሱባቸው በትዳርም አምጥተው ፒያራቸውን ደብቀው ሴክሹዋሊ ሁሉ አቢዩዝ የሚያደርጓቸው ሰዎች እንዳሉ ተመልክተናል። ስለዚህ ከሁለቱም አንጻር ስለሆነ በዚህ ሰዓት የሚያዋጣው በሁለቱም በኩል
መብትና ግዴታቸውን አውቀው ቢመጡ መልካም ነው ላለው እኔ እውነት ነው። ስፔሻሊ ደግሞ ያለባቸውን ኃላፊነት የኔ ልጅ እኮ አይደለም የእሷ ልጅ ነው ይላል። ሲያመጣ ግን እሷን እስከነ ልጇ ፈርሞላታል። ያ ማለት ልጁ 18 ዓመት እስኪሞላው ድረስ የመርዳት ግዴታ አለበት። እሷን 3 ዓመት እስኪሞላት ድረስ የመርዳት ግዴታ አለበት። ይሄ ያው ለግሩፕ 5ም ይሰራል። በነገሮች ላይ ግሩፕ 5 ላይም እንደዛ ነው። በቸርች ምናምን የሚመጡ አሁን ቸርቹ የተወሰነ ብር ያስይዛል አይደለ? ለአንድ ሰው ለሁለት ሰው የሚባለው ይሄ ለምንድን ነው? ያ ነገር እንዳይመጣ ነው። እዚህ ጋር ግን ባልሽን አስይዛትዩ ወይ በግሩፕ 5 የምታመጩን ሰው አስይዛትዩ። ያኛው ግን ኦልሬዲ ያስያዙት ብር ስላለ ዌልፌር እገባለሁ ብሎ ካለ ወይ የመንግስት አሲስታንት እፈልጋለሁ ብሎ ካለ ካስቀመጠው ብር ላይ ኦር ቸርቹ እንደ ኃላፊነት ካስቀመጠው ብር ላይ ይነሳል፣ ገቨርንመንት ያነሳል ማለት ነው። ይሄኛው ግን በእምነት ነው የምታደርጊው ማንኛውም ነገር አምኖ ያመጣን ሰው ልክ አሁን ላይ ቅድም እንዳወራ ነው ካናዳ በርናውት አረገች አይደለ? ጥሩ ሰርታ አሁንም ደግሞ ህዝቡ በርናውት እንዲያረግ ማድረግ ነው። በትዳር አንደኛ ትዳሩ ቢጠበቅ ጥሩ ነው። ሰዎች ባልም ሆነ ሚስት የካናዳ ገቨርንመንት በጣም ነፃነት ይሰጣልና ኖት ኦንሊ ባልና ሚስት ልጅም ልጆች አሁን ቲኔጆች ፒአር ኖሯቸው ኦር ምናምን ወደ ሀገር ቤት ተመለስና እንደዚህ አድርገ ስራ እንደዚህ ኑር፣ አሁን ይሄ ላንተ ጥሩ አይደለም ሴፍ አይደለም ብትዩ ኖ ሊልሽ ይችላል። አውቆ ነው ያንን ማድረግ ያለበት። አንድ ሰው ፒአር ከያዘ በኋላ ኃላፊነት ወስደን ካመጣ ነው ከፈረምለት ደሞመንት ያቺ ወረቀቷ የመግቢያዋ ከመጣችለት በኋላ ምንም ማድረግ አንችልም። ለማስመለስ መብት የለንም። ያም ሰው ልክ እንደኛ መብት አለው፣ የመኖር መብት አለው፣ እርዳታ የመጠየቅ መብት አለው፣ የመማር የመስራት መብት አለው። ሪጋርድለስ በምንም አይነት ነገር እኛ ኃላፊነት አንወስድም። ኃላፊነታችን ወይ ደግሞ የኛ ቦስነት የመወሰናችን ሁኔታ እስከመቼ ነው? ፕሮሰሳቸው እስኪያልቅ ድረስ ነው። አንድ ተጠናንቶ መጋባት፣ በደንብ ጸባይ ለጸባይ መተዋወቅ፣ የማመጣው ሰው እውነተኛ ሰው ነው ወይ? ቃሉን ጠባቂ ነው ወይ? ህይወቴ ነው ወይ? ትዳሬ ነው ወይ? መቼስ እግዚአብሔር ነው ሁሉን አዋቂ፣ የሰው ልጅ አይደለም። ግን ልክ ደግሞ ሞር ሪስፖንሲቢሊቲዎችን ወስዶ ማድረግ የሚመጣውም ሰው ደግሞ መጥቼ ገቨርንመንት ላይ እንደዚህ ሆናለው ይሄንን አረጋለው እሱ እንደዚህ ባያረገኝ እንዲህ አድቫንቴጅ ወስዳለው ሳይሆን ከዚህ ሰው ጋር ባልስማማ ሰርቼ ራሴን ችዬ ልጆቼን ለሁለት ልጆቻቸውን በስነስርዓት ሃፍ ካስተዲ ፉል ካስተዲ የሚባላል የተለያየ ነገር አለ። እሱን ወስደው እየረዱ መኖር ይችላሉ። እና ይህንን ነገር በደንብ ቢያስቡበት ከማምጣታቸውና እየዬ ከማለታቸው በፊት እጅግ በጣም ብዙ ክላይንት ላይ እየበዛ እኛም እያዘንበት በጣም ከሰው ልጅ የማይጠበቅ ነገሮች እየተደረጉ ያሉበት ሲቹዌሽን ነው። በጣም በዝቷል እና ፕሊዝ ተጠንቀቁ ለማለት እወዳለሁ። መልካም፣ እጅግ በጣም አድርገን እናመሰግናለን። እንዳልሽው ይሄ እጅግ በጣም አሳሳቢም ነውና ማህበረሰባችንም በተደጋጋሚ ሲጎዳበት እያየን የመጣንበት እንዳልነው በሁለቱም ሳይድ ያሉት መብትና ግዴታቸውን የማወቅ እና ምን ማወቅ አለባቸው፣ ምን መጠንቀቅ አለባቸው የሚለውን የዚህም ታሪክ ባለቤቶች ፈቃደኛ ከሆኑ ይዘን በሰፊው የምንመለስበት ይሆናል። ተመልካቾቻችንም በዚህ ዙሪያ ላይ ያጋጠማቸው ነገር ካለ በኮመንት ሴክሽን እንዲያካፍሉን ለማለት ፈልጋለሁኝ። በእኔ በኩል የዛሬ ጥያቄ እዚህ ላይ ጨርሻለሁ። መጨመር የምትፈልጊው ነገር ካለ እድሉን ልስጥ። እሺ፣ ምናልባት እንግዲህ ከመሀል የመጡናችን ፓርት ብቻ የሰማችሁ ሰዎች ይሄንን ያልኩት ስፖንሰር የሚያደርጉ ሰዎችን እንጂ መጥተው ሪፊውጂ ጠይቀው በሪፊውጂ ውስጥ ባልና ሚስትን ወር ልጆችን የሚያመጡን ሰዎች አያካትትም። በራሳቸው እየሰሩ በኋላ ላይ ስፖንሰር የሚያደርጉ ሰዎችን ነው የሚያካትተው። ሚስ አንደርስታንዲንግ እንዳይደረግ ማለት ነው። ኪዲዬ በጣም ነው የማመሰግነው። እንግዲህ ውሳኔው ደግሞ ሲጸድቅ እንገናኝና በሰፊው እናወራለን። መልካም፣ በጣም አድርገን እናመሰግናለን። እንግዲህ አንዳንድ ጥያቄዎች ካሏችሁ ወይም ደግሞ የሆፕ ካናዳን ሰርቪስ ማግኘት የምትፈልጉ ቅድም እንደተናገርነው ፒን እናደርግላችኋለን። ኮንታክታቸውን ስልካቸውንም ይመልሱላቸዋል። ደውሉ፣ ቴክስት አድርጉ። ዌብሳይታቸውንም ከስር ገብታችሁ የምትፈልጉትን ሰርቪስ ማግኘት ትችላላችሁ ለማለት ፈልጋለሁ። ዛሬ ይዘንላችሁ የመጣነው ፕሮግራም ይህንን ይመስል ነበረ። በሰፊው በዚህ ጉዳይ ሌሎች ባለሙያዎችንም ጨምረን ይዘንላችሁ የምንመለስ ይሆናል። ለዛሬ ግን እዚህ ላይ እንሰናበታለን። በሌላ ዝግጅት እስከምንገናኝ ቸር ቆዩት።